ምን ሚስጥር ነው የወጣው? ሚስጥራችሁ ጣና። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። በአንዶቻችሁ በቃ ስሞ ነካሽ ናችሁ። ስሞ ነካሽ። አሁን ብሩኬና ሃይሚ ዱባይ መጥተው ከተዝናኑ ገና ሳምንት መሰለኝ። አይ ቲንክ ሳምንት ቢሆናቸው ነው፣ ሳምንት ቢያልፋቸው ነው እኔ እንደሚመስለኝ። ረስቼው ይሆናል። እና በዛን ሰዓት ብሩኬ ሃይሚን ዱባይ ሊያዝናናት በመጣ ሰዓት ሁልሽም ስታሽቃብጭ ነበር። ወይኔ ብሩኬ እውነተኛ አፍቃሪ ነው፣ ወይኔ ደስ ሲል እንደሱ አይነት ወንድ ይስጠኝ ምናምን እያልሽ ምድር አሽቃባጭ ስታሽቃብጭ ነበር። እሺ ዛሬ ደግሞ ያቺ ሴት ስለለጠፈ ሚስጥሩ ወጣ። ይቺ ሴት ፍቅረኛው ናት ምናምን። አንቺ ነሽ ያፋቀርሽው። ከድንጋይ ተፋቀሪና ማለት ነው። እኔ እኮ አንዳንድ ሰዎች በጣም ነው የምትገርሙኝ። ለምንድን ነው የሆነ ያልሆነ ወሬ ፈጥራችሁ የምታወሩ? ገና ለላይክ ብላችሁ ለምንድን ነው የልጁን ስም የምታጠፉት? ለምን ስነ ስርዓት አይትዙም? ስነ ስርዓት አትዙም። እሱ ባለጌ አይደለም፣ ያገኘው ቦታ የሚልከሰከስ ልክስክስ አይደለም እንዴ። ምን ሆናችሁ ነው? እዛ ጋር ገና ላይክ ስላደረገት እሷን ፒክቸሯን አፈቀራት ማለት ነው እንዴ? እህትስ ብትሆን ምን ያክል እርግጠኛ ናችሁ ስም ለማጥፋት የምትሮጡት? ከሃይሚስ ጋር ሃይሚና እሱ መች ተለያዩ? መች ተጣሉ? ሲጀመር ከሃይሚ ምን አቶ ነው እዛሽ ጋር እንትን የሚለው? ሃይሚ እኮ ነጮች ሳይቀሩ የመሰከሩላት እኮ ናት፣ በቁንጅናዋ ማለት ነው። አይናቸው ክርተት ክርተት ሲል እንደነበረ ዱባይ በመጣችበት ሰዓት እኮ ብሩኬ እኮ ተናግሯል፣ መስክሮላታል። አቋሟ የኔ ቀሽት እሷ እያለች እንዴት ነው የእሷ አይን ሌላ ቦታ የሚሄደው? ምን ሆናችሁ ነው? ስም ካላጠፋን አላችሁ፣ በግድ የልጁን ስም ካላጠፋን አላችሁ። ድራሻችሁ ይጥፋ ላይ ማለት ነው። ነገ የምታፍሩበትን፣ ነገ ሃይሚዬና ብሩኬ ፍቅር በፍቅር ሆነው ይሄ ፕራንክ አልቆ ሲመለሱ የምታፍሩበትን ንግግር አትናገሩ። አፍራችሁን ዝጉት ተቻላችሁ ማለት ነው። በብሩኬና በሃይሚ መሀል ምንም የተፈጠረ ነገር የለም። ወደፊት እንዲፈጠር የሚችል ነገር የለም። ፕራንክ ነው። እሱም ያደርጋታል፣ እሱም ያደርጋል። ከዛ ባለፈ ግን እዚህ ጋር ኢንስታግራም ላይ ሜንሽን የሚያደርጉትን ፎቶ እያመጣችሁ እየለጠፋችሁ ብሩኬ ይቺ ፍቅረኛው ነበረች፣ ሚስጥር ከሃይሚ የደበቃት ሚስጥር። እንዲህ ምን አይነት ተንከሲስ ናችሁ? እንደዚህ አይነት ውሸት ወሬ አታውሩ። እውነት ብሩኬ አሁን በጣም ያዝናል። ነገ እኮ ታርቀው ሲመጡ ብዙ ነገር ብላችሁኛል፣ እንደዚህ ይላል። አያሳዝናችሁም? ያን ጊዜ በጣም በጣም የሚጸጽሳችሁን ነገር እያደረጋችሁ ነው ያላችሁት። እና ምንድነው ልጅቷን ሃይሚ ላይክ አላደረገችም። እሺ መብቷ ነው፣ ጓደኛዋ እስካልሆነች የብሩኬ ብቻ ጓደኛ እስከሆነች። ገና ሃይሚ ላይክ ያላደረገችው ደግሞ ብሩኬና ሃይሚ ተመካክረውስ ቢሆን ምን ያክል እርግጠኛ ናችሁ? ማለት ተመካክረው ነው ስላችሁ እኔ እዚህ ፎቶ ላይ ላይክ እንዳታደርጊ እኔ ላድርግ ብሎ እሱ ከሆነስ ያንን ላይክ ያደረገው ምናልባት የኛ ልብ ለመገመት ምን እንደምንል ብሩኬ ያንን ፎቶ ሲያስቀምጥ እኛ ወሬኞች ምን እንደምንል ለመገመት ብሩኬ ያደረገው ነገርስ ቢሆን እዛ ስቶሪ ላይ አምጥቶ የለጠፋት። ይሄንን ተረታችኋል? አልተረዳችሁም? ዝም ብላችሁ እንደ በግ እየተነዳችሁ ብሩኬ ከዚህ ልጅ ጋር ፍቅረኛ አለ። ብሩኬ ስንት ሴት ነው የሚያፈቅረው? እንዲህ ፈረደበት ይሄ ልጅ። አሁን እሱነት በጣም ትገርማላችሁ። ሃይሚ ያንን ልጅ የለጠፈችው ወደው ነው የሆነ ነገር ያላችሁ አላችሁ፣ በባለፈው ማለት ነው ያንን ልጅ እንደለጠፈች። ሰው የጓደኛውን ፎቶ መለጠፍ አይችልም እንዴ? ኢንስታግራም ላይ ደግሞ ፖስት መደራረግ የተለመደ ነው። ፖስት አደረገች፣ ኖርማል ጓደኛ ነው፣ አለቀ። ከዛ ያለፈ ምንም ነገር ሊኖር አይችልም። ምንም ነገር ሊኖር አይችልም። ልጆቹን ስም አታጥፉ። የብሩኬ የተደበቀ ፍቅረኛ ናት ምናምን ምናምን። እናንተ የደበቃችሁትን ፍቅረኛ አውጡና ሳዩን። እንደዚህ ለላይክ ብላችሁ እንደዚህ አይነት ስም ማጥፋት እንትን የምትሉ ማለት ነው። እና ደግሞ ለትክክለኛ ወዳጅ ለሆናችሁ ለብሩኬና ለሃይሚ እኔ ማለት የምፈልገው ነገር ቢኖር ለእናንተ የሆነ ነገር ሲፈጠር ብሩኬ የሆነ ፎቶ ሲለጥፍ ወይንም ሃይሚ ፎቶ ስትለጥፍ ለመቀየም ሳይሆን መሮጥ ያለባችሁ ውዶቼ፣ ነገሩን ለማጣራት እንሮጥ። ለምን ይሄ ነገር የሚያስተዛዝብ ነገር ነው። ብሩኬ እኮ አንድ ጊዜ ተናግሯል። ሃይሚ የህይወቴ ቁልፍ ናት አለ። የህይወቱን ቁልፍ ጥሎ ሌላ ጋር የሚሄድ ይመስላችኋል? ሃይሚም እንደዛ የህይወቴ ቁልፍ ነው ብሩኬ ብላለች። ስለዚህ ሌላው ነገር ደግሞ የሃይሚን ላስታውሳችሁ ከረሳችሁ፣ ሃይሚ ሰውን አንድ ጊዜ ነው ማወቅ ያለባችሁ አለች። ስለዚህ አንድ ጊዜ አሁን ሃይሚ ይሄንን ፕራንክ ይዛ ስትመጣ እኔ ሃይሚን አንድ ጊዜ ስላወኳት በቃ ፕራንክ ይሄን አታረግም ሃይሚዬ ምናምን ነገር ነው ያልኩት። ለምን ሃይሚዬን በቃ አውቂያታለሁ፣ አለቀ። ከዚህም በላይ እኔ ማወቅ አይጠበቅብኝም። ሃይሚ ፕራንኳ ከባድ እንደሆነ አውቂያለሁኝ። እንደገና ደግሞ በቃ ፍራንክ እንደምታደርግ እንደምትበቀል፣ ያንን ሰው ፕራንክ አድርጓት ፕራንኳን እንደምትመልስ ጠንቅቄ አውቃለሁኝ። ስለተረዳሁኝ በቃ ይኸው መጨረሻውን ደግሞ ታያላችሁ። መጨረሻውን ደግሞ አይታችሁ ለመፍረድ ትሮጣላችሁ። ስለዚህ ምንድነው ማድረግ ያለባችሁ?
ይሄ ሀይሚ የለጠፈችውና ብሩኬ የለጠፋት ሴት እነሱ አብረው ይጋቡ። ብሩኬና ሀይሚ መሀል ግን ማንንም ሰው አታስገቡብን። ይሄንን ነው ማለት እንፈልገው። እየለጣጠፋችሁ የብሩኬን ፎቶ ከመጡት ሴቶች ጋር ብሩኬ እንደዚህ ነው ማለት ይከብዳል። ገና ስለለጠፋት እንዴ ምን አይነት ጉር ነው? አረ ይደብራል። ቤተሰብ የሚደብር ነገር አናደርግ። እኔ አሁን ጧት ቪዲዮ ሰርቻለሁ። ያንን ቪዲዮ ስሰራ የዛችን ሴት ፎቶና የብሩኬ የለጠፈውን አምጥቼ መለጠፍ አላቃተኝም። ነገር ግን ይሄ እንደ ስም ማጥፋት ስለሚቆጠር ኖ ይሄ መደረግ የለበትም ነው ያልኩትኝ። ገና ለ5-6 ሰብስክራይብ ተብሎ እንደዛ አይነት ነገር አይደረግም። የምናደርገውን ነገር ለይተን ወቅ ፕሊስ። ማለት አሁን ብሩኬ ማለት ነው ሀይሚን ባይወዳት ለነገ ብሎ ባያስባት፣ አንድ ወንድ ልጅ አንድን ሴት ልጅ ለነገ ብሎ ሲያስብ ነው የሆነ ቦታ ለየት ያለ ቦታ ወስዶ የሚያዝናናት። ብሩኬ አሁን ሀይሚን ለነገ ብሎ ባያስባት ኖሮ እዚህ ዱባይ አምጥቶ የሚያዝናናት ይመስላችኋል? ከሴት ጋራ እዚህ መጥቶ ለሱ ከማትሆነው ሴት ጋር እንደዛ ፈታ ብሎ የሚሄድ ይመስላችኋል እንዴ? ስታስቡት ይሄ እኮ ህይወት ነው። ስለዚህ እሱም እኮ ይሄ እኮ ህይወት ነው ብሏል። በእድምለታ ላይ ፕራንክ ላይ ማለት ነው። እንዴት ምን እያደረግሽ ነው? እንዴት በህይወት ትቀልጃለሽ? እንደው ይሄ እውነት ነው? እንደው ቀለበት ተደርጓል ምናምን ነገር ብሎ ሲጠይቅ እኮ ነበረ። ስለዚህ ከዛ እንኳን አንረዳም። እንደው ኧረ ተው፣ እኛ እኮ ራሳችንን ታመምን። እኔማ ውዶቼ ራሴን በሽተኛ